ቀረፋ ወይም ሲናመን ከ4000 ዓመታት በላይ ለምግብነት ጣዕም መስጫነትና ለተለያዩ በሽታዎች መድኃኒትነት ሲያገለግል የቆየ ጥንታዊ ቅመም ነው። ክፍል 1 ለጠቅላላ ጤናና ውበት የሚሰጣቸው ዋና ዋና ጥቅሞች። አንደኛ ለቆዳ ጤንነትና ውበት። ቀረፋ ቆዳን ከጉዳት የሚከላከሉ ከፍተኛ መጠን ያላቸውን አንቲኦክሲዳንቶችን በውስጡ ይዟል። ከንጹህ ማር ጋር በመቀላቀል ለፊት ማስክነትን መጠቀም ብጉርንና ሌሎች የቆዳ ኢንፌክሽኖችን ለማጥፋት ይረዳል። ቆዳ ወጣት ሆኖ እንዲቆይና እንዲጠራ አስተዋጽኦ ያደርጋል። ሁለተኛ ለእርጅና መከላከያ። ቀረፋ በውስጡ ያለውን እጅግ ከፍተኛ የሆነ የአንቲኦክሲዳንት ይዘት ሰውነትን ከጸረ አክራሪዎች ፍሪ ራዲካልስ በመከላከል የሰውነት ክፍሎችና ቆዳን ቶሎ ቶሎ እንዳያረጁ ይከላከላል። ሶስተኛ ኢንፌክሽንን ለመከላከልና በሽታን የመከላከል አቅምን ለማሳደግ የሰውነትን የበሽታ የመከላከል አቅም ወይም ኢሚዩኒቲን በከፍተኛ ሁኔታ ይጨምራል። በተለይ የሳምባ ምች፣ ጉንፋን፣ የጉሮሮ ህመምንና የሽንት ቧንቧ ኢንፌክሽንን የሚያመጡ ቫይረሶችን እና ባክቴሪያዎችን ለመዋጋት ይረዳል። አራተኛ ለተጨማሪ ጉልበት ወይም ኢነርጂ ፕሮዳክሽን የሰውነትን የኃይል ምርት ወይም ኢነርጂ ፕሮዳክሽን በሴል ደረጃ በማነቃቃት የድካም ስሜትን ይቀንሳል። ይህም ዕለታዊ እንቅስቃሴን ለማሻሻል ይረዳል። አምስተኛ ለልብና ለደም ዝውውር ጤንነት ከፍተኛ የደም ግፊትን ለመቀነስ ይረዳል። መጥፎ ኮሌስትሮል የኤልዲኤል መጠንን ለማስተካከልና ጥሩ ኮሌስትሮል ኤችዲኤልን በመጨመር የልብ ጤንነትን ለመጠበቅ ወሳኝ ነው። ስድስተኛ ለአይምሮ ጤንነትና ለአይምሮ ህዋሳት ጥበቃ ሲናማልደሃይድ የተባለው ቁልፍ ውህድ የአይምሮ ሴሎችን ከጉዳት በመጠበቅ የመርሳት በሽታ አልዛይመርን እና የመንቀጥቀጥ በሽታ ፓርኪንሰኒዝምን አይነት ያሉ ችግሮችን ለመከላከል ይረዳል። ሰባተኛው ለጉበት ጤንነትና ለጽዳት ወይም ዲቶክሲፊኬሽን በህንድ ባህላዊ ሕክምና መሰረት ቀረፋ ጉበትን ከመርዛማ ነገሮች በማጽዳትና ተግባሩን በማሻሻል ጤንነቱን ለመጠበቅ ይጠቅማል። ስምንተኛ ለመራባት ጤና ወይም ሪፕሮዳክቲቭ ሄልስ በሴቶች ላይ የወር አበባ ዑደትን ለማስተካከል ይረዳል። በተለይም ለፒሲኦኤስ ታካሚዎች። በወንዶች ላይ የዘር ፍሬ መጠንንና ጥራትን ለመጨመር አስተዋጽኦ ያደርጋል። ክፍል 2 በሽታዎችና የጤና እክሎችን ለመቆጣጠር። ዘጠነኛ ለስኳር ህመም ወይም ለዲያቤቲክስ ማኔጅመንት በየቀኑ ቀረፋን መውሰድ የደም ስኳር መጠንን ለማስተካከል ወሳኝ ነው። የኢንሱሊን ስሜታዊነትን በማሻሻል የኢንሱሊን መፈጠርን ሬዚስታንስን ለመቀነስ ይረዳል። አስረኛ ክብደት ለመቀነስ ሰውነት የተጠራቀመ ስብን ለጉልበት እንዲጠቀም በማነሳሳት አላስፈላጊ ውፍረትን ለመቀነስ ይረዳል። አጠቃቀም በቀን ግማሽ የሻይ ማንኪያ ከውሃ ጋር ቀላቅሎ መጠጣት ይመከራል። 11ኛ ለስሜት መረጋጋትና ለጭንቀት ቅነሳ የደም ስኳር መጠን ሲስተካከል የሰውነት ኃይል መጠን መዋዠቅ ይቀንሳል። በዚህም ምክንያት የጭንቀት ስሜትና የስሜት መለዋወጥ ይቀንሳል፣ መረጋጋትም ይፈጠራል። 12ኛ ካንሰርን ለመከላከል የሚደረግ ጥናት በውስጡ ያሉ ንቁ ንጥረ ነገሮች ለካንሰር እጢዎች የሚሄደውን የደም ዝውውር በመግታት የካንሰር ሴሎችን ሊገድሉ እንደሚችሉ አንዳንድ የቅድመ ጥናቶች ይጠቁማሉ። 13ኛ ለፈንገስ ካንዲዳ ኢንፌክሽን በሆድ ዕቃ ውስጥ የሚፈጠርንና የጤና እክልን የሚያስከትልን የፈንገስ ካንዲዳ አልቢካንስ መራባትን ለመከላከልና ለመቆጣጠር ይረዳል። 14ኛ ኤችአይቪ ዋንን የመከላከል አቅም አንዳንድ የላቦራቶሪ ጥናቶች እንደሚያሳዩት የካሲያ ቀረፋ ካሲያ ሲናምን ንጥረ ነገሮች በኤችአይቪ የተያዙ ሴሎችን ለመዋጋት የመርዳት አቅም አለው። ይህ ግን ገና በጥናት ላይ ያለ ነው። 15ኛ የአለርጂ ምልክቶችን ማስታገሻ በሰውነት ውስጥ የሚፈጠርን ከመጠን ያለፈ የሂስታሚንን ምላሽ በመቀነስ የአለርጂ ምልክቶችን ለምሳሌ ንፍጥና የቆዳ ማሳከክን ለማስታገስ ይረዳል። ክፍል 3 የዕለት ተዕለት አጠቃቀምና ሌሎች ጥቅሞቹን እናያለን። 16ኛ እንደ ጤናማ የስኳር አማራጭ ቀረፋ በተፈጥሮ ጣፋጭ በመሆኑ በሻይ፣ በቡና፣ በወተት ወይም በጁስ ውስጥ ስኳርን በመተካት መጠቀም ለጤና ተመራጭና አነስተኛ የካሎሪ ምንጭ ነው። 17ኛ ለአፍ ጤንነትና ንጽህና መጥፎ የአፍ ጠረንና የጥርስ መበስበስን የሚያመጡ ባክቴሪያዎችን የመግደል አቅም አለው። የቀረፋ ዘይት ትንሽ ጠብታ በመውሰድ በጥርስ ብሩሽ ላይ አድርጎ መጠቀም የአፍ ውስጥ ንጽህናን ያሻሽላል። 18ኛ ምግብ እንዳይበላሽ በጥንት ጊዜ ስጋንና አሳን እንዳይበላሽ ለማቆየት ይጠቀሙበት ነበር። ባክቴሪያዎችን የመግደልና የመከላከል ጠንካራ አቅም አለው። 19ኛ ነፍሳትን ለማራቅ ጉንዳን፣ ቀንድ አውጣና ሌሎች የማይፈለጉ ነፍሳትን
ከቤት ወይም ከአትክልት ቦታ ለማራቅ የቀረፋ ዱቄትን በተጎዱት አካባቢዎች ላይ መነስነስ ጠቃሚ ነው። 20ኛ ለአሮማ ቴራፒና ለስሜት የቀረፋ ዘይት በቤት ውስጥ ሲተን ጥሩና የሚያነቃቃ መዓዛ ከመስጠቱም በላይ ትኩረትንና የመረጋጋት ስሜት እንዲፈጠር ያደርጋል። 21ኛ የቀረፋ ዘይት ለቆዳ ሕክምና የቀረፋ አስፈላጊ ዘይት ወይም ኢሴንሻል ኦይል ለብጉር ማጥፊያነትና ለተለያዩ የቆዳ እክሎች ሊያገለግል ይችላል። ከመጠቀሙ በፊት በሌላ ዘይት ማቅጠን ተገቢ ነው። ክፍል 4 የአይነትና የንጥረ ነገር መረጃ 22ኛ የቀረፋ አይነቶችና ማወቅ ያለብን ነገሮች። ካሲያ በብዛት በገበያ ላይ የሚገኝና ዋጋው ርካሽ የሆነ የቀረፋ አይነት ነው። ሲሎን እውነተኛ ቀረፋ በመባል የሚታወቅ ጥራት ያለውና ውድ የሆነው አይነት ነው። 23ኛ ቀረፋን ወደ ምግብ ማዕድ ማቀላቀል በሻይ፣ በቡና፣ በወተት እንደ ጎልደን ሚልክ በተለያዩ ምግቦች ወጥ ወይም ጥብስ፣ በኦትሚል እንዲሁም በፍራፍሬ ጁስ ውስጥ በመጨመር የዕለት ተዕለት የምግብ አካል ማድረግ ይቻላል። 24ኛው በውስጡ የሚገኙ ቁልፍ ንጥረ ነገሮች ቀረፋ እንደ ማግኒዚየም፣ ካልሲየም፣ ፖታሲየም፣ ቫይታሚን ኬ እና የተለያዩ ከፍተኛ መጠን ያላቸውን አንቲኦክሲዳንቶችን ጨምሮ ሌሎች ጠቃሚ ንጥረ ነገሮችን በውስጡ ይዟል። ዛሬ ስለ ቀረፋ 24 ጥቅሞችን ሰራውላችሁ። እንደምታተርፉበት በሙሉ ልቤ እርግጠኛ ነኝ። ሌላ ስለምን እንድሰራላችሁ እንደምትፈልጉ በኮሜንት ላይ አስቀምጡልኝ። ቻናሌን ሰብስክራይብ ማድረግ እንዳትረሱ። ቪዲዮውን ከወደዳችሁት ላይክ አድርጉ። ለወዳጅ ቤተሰቦቻችሁ ሼር በማድረግ አካፍሏቸው። አመሰግናለሁ።